ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ውድ ቤተሰቦቼ ለቤት አዲስ የሆናችሁ የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ደህና ቆያችሁኝ። አዲሶች እንኳን ደህና መጣችሁ። በድጋሚ የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦቼ ይሄንን የመሰለ ለቤት አዲስ የሆናችሁ የደውል ምልክቱን ተጫኑ። ምንም ጊዜ ሳይፈጅብን እንደምንሰራ ነው አብረን የምናየው። ውድ ቤተሰቦቼ እንግዲህ የሚያስፈልገን የምናደርግበት ጠርሙስና እንደምታዩት በምስሉ ላይ 2 ማንኪያ አብሽ ማለት ነው። ውድ ቤተሰቦቼ ይሄንን አብሽ እንግዲህ እዚህ ጠርሙስ ውስጥ ከጨመርነው በኋላ ውሃ የሚበቃውን አክል ውሃ እንጨምርበትና እንዘፈዝፈዋለን ማለት ነው። ለአንድ ቀን አዳር እንዘፈዝፈዋለን። ውድ ቤተሰቦች ይሄ ውህድ በጣም ቆንጆ ነው። ለሚበጣጠስ ለሚነቃቀል ጸጉር በጣም በቃ ሁሉም እንጃ እኔ የምሰራቸው ሁሉ ለኔ የጠቀሙኝን ነገር ነው ለእናንተም የማካፍለው። ለአንድ ሰው እንኳን ይጠቅማል በማለት እናንተ ደግሞ ሁላችሁም አታውቁም ሳይሆን አንዳንድ ሰው ለማካለ ለነሱ ማካፈል ነው ማለት ነው። እንግዲህ ውድ ቤተሰቦቼ ከአንድ ቀን አዳር በኋላ ይሄንን የመሰለ ሆኖ ፈጭቼው ይኸው እንግዲህ ውድ ቤተሰቦቼ ከፈጨሁት በኋላ ይሄንን የመሰለ ሆኗል። አሁን እንግዲህ ከኛ የሚጠበቀው ምንድነው? ጸጉራችን ላይ እንዳይጣበቅ ልጣጩ ግድ ይለናል ማጥለል ማለት ነው። ማንኛውም ማጥለያ ሊሆን ይችላል። በደንብ አድርጎ የሚያጠልልን እሱን አምጥተን እሱ ላይ ጨምረን ማጥለል ነው ማለት ነው። ይኸው በምስሉ ላይ እንደምታዩት እንግዲህ እኔ እንደምሰራው እንደዛ አድርጋችሁ ማጥለል ነው። ለምን ካጠለል ነው ጸጉራችን ላይ ልጣጩ አይለጠፍም። በምንታጠበው ሰዓት ሙልጭ ብሎ ነው የሚወጣልን ማለት ነው። አስቸግረንም። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ደህና ቆያችሁኝ። ሀሳብ አስተያየታችሁን አስቀምጡልኝ። ቤተሰቦቼ እንግዲህ እንደምታዩት በምስሉ ላይ በስነ ስርዓቱ እንደዚህ አድርጌ እያጠለልኩት ነው። እንግዲህ ያጠለልኩትን ደግሞ የምፈልገውን አይነት ቅባት ጨምሬበት መጠቀም ነው። ውድ ቤተሰቦቼ ግን እንደዚህ ስታዩት ቀጭን ይመስላችኋል። ያው ታውቃላችሁ የአብሽ ጥቅም እና አብሽ ደግሞ እንደዚህ ቀጠና አድርገን ሰርተ ነው ከዛም በኋላ ስናስቀምጠው ይወፍራል ማለት ነው። እኔ እንደዚህ ቀጠን ያለውን ሰርቼ ቶሎ እንዲወርድልኝ ከማጥለያው ማለት ነው። ያልበለዚያ አይወርድልኝም። አውርጄው ከዛም በኋላ ካጠለልኩትኝ በኋላ እንትን ይላል ይወፍራል በራሱ ጊዜ ማለት ነው። ምንም ሰዓት አይፈጅባችሁም። ወዲያው ነው የሚወፍረው። ይሄው እንግዲህ በዚህ መልኩ በደንብ አድርገን እንደዚህ ማጥለል ነው። የምንፈልገው ደረጃ እስከሚደርስልን ድረስ ያጠለልነውን ከፈለግን ለእጃችን ለእግራችን መጠቀም እንችላለን። መጣልም ባጥሉት ላለሁኝ እኔ እንደኔ ማለት ነው። ባጥሉት ሌላ ጊዜ እንደዚህ ሳዘጋጅ በድጋሜ ዙር ሳዘጋጅ እንዴት አድርጌ ይሄኛውን ያጠለልኩትን ለምን እንደምጠቀምበት ሌላ ሰርቼ አሳያችኋለሁ ማለት ነው። በድጋሚ እንግዲህ ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ሁሌም በመሀል እያስታወስኳችሁ ነው። የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን አስቀምጡልኝ። ሀሳባችሁን ስታስቀምጡልኝ እኔም እየተበረታታሁኝ ለኔ ጠቀመኝና አካፍላችኋለሁ ማለት ነው። እንግዲህ አሁን ውድ ቤተሰቦቼ የምፈልገውን ቅባት የሚስማማኝን ነው የምጨምርበት ማለት ነው። አያችሁ እንደዚህ ነው የሚሆነው። ምንም የጓጎለ ምናምን አይኖረውም። ለምን ትንሽ ወፈር ያለው ነው ሳጠለው ትንሽ የጓጎለ የመሰለው እንጂ በኋላ ላይ ሁሉም አንድ ነው የሚሆነው።
ትንሽ ቁጭ ሲል ማለት ነው። እንግዲህ ይህንን የመሰለ መስሏል። በጣም በጣም ቆንጆ የፀጉር ትሪትመንት ነው። ተጠቀሙበት እንዳመልጣችሁ። ፀጉራችሁ ከመሀል ለሸሸ ውድ ቤተሰቦች፣ ያው እንግዲህ እኔ የምጠቀመው የኮኮናት ቅባት ነው። የኮኮናት ቅባት የሚበቃኝን አክል ጨምሬበታልና አንድ ላይ እንደዚህ አዋህጄ ለአንድ ተኩል ሰዓት አክል ለ30 ደቂቃ አክል ቁጭ አድርገዋለሁኝ። ከዛ በኋላ ይወፍራል ማለት ነው። ለምን እንደዚህ ስቀባው በላይ ላይ እንዳይወርድ ማለት ነው። ውድ ቤተሰቦቼ ይሄንን ውህድ እንግዲህ ተቀብታችሁ ፀጉራችሁን በደንብ አድርጋችሁ ውስጡ መሰጃ አድርጋችሁ ከስር ጀምራችሁ እስከ ጫፉ ድረስ ተጠቅማችሁት ከ1 ሰዓት እስከ 2 ሰዓት አስቀምጡት። ከዛ ታጠቡት። ከዛን ውድ ቤተሰቦቼ ይሄን የመሰለ ፀጉር ይመስልላችኋል። ፀጉራችሁ ብዝት ነው የሚለው። በቃ ሁሉ ነገሩ ነው የሚስተካከለው ፀጉራችሁ ማለት ነው። ሽታ ደግሞ የለውም። በጣም ቆንጆ ነው። ቤተሰቦች ሀሳብ አስተያየታችሁን አስቀምጡልኝ። በሌላ ስራ እስከምንገናኝ ደህና ሁኑ።